ሁሉ ጊዜም እነዚህ ነገሮች የምታደርጊ ከሆነ ወይም ደግሞ የእናትነት ኢነርጂ ይገለጽባችኋል ብዬ ያልኩሽ ነገሮች ሁሉ ጊዜ ምራሪት የምታደርጊ ከሆነ ጊዜ በኋላ አንቺን ራሱ የፊቷ ቆዳ እንዳልተሸበሸበ እናቱ እንዲመለከት ይችላል። ይሄ ልጅ በፈለገኝ ሰዓት ሁሉ እየተገኘውለት በጣም ብዙ ርቀት ሄጄ እየተረዳሁት በብዙ ጉዳይ ቅድሚያ እየሰጠሁት ሁሉንም ነገር እንደሚለኝ እየሆንኩና እያደረግኩለት ለምንድነው እሱም በሙሉ ልቡ የማይወደኝና የማይቀርበኝ? ለምንድነው በሚገባ ልክ ትሪት የማያደርገኝ? ለምንድነው ችላ የሚለኝ የሚል አይነት ጥያቄ ውስጥ ያላችሁ እህቶች ካላችሁ ይሄ ቪዲዮ በትክክል ለእናንተ ነው። በእርግጠኝነትም ደግሞ እንደዚህ አይነት ሁኔታ ውስጥ ያላችሁ እህቶች አላችሁ። ላይክ ኮሜንት ቦክስም ላይ በውስጥ መስመርም ከምታደርሱኝ ነገሮች ተነስቼ እንደዚህ አይነት እህቶች መኖራችሁን በእርግጠኝነት መናገር እችላለሁ። የዛሬው ትምህርት የዛሬው ቪዲዮ በፍጹም ሊያመጣችሁ አይገባም ማለት ነው። በወንድ ልጅ ያውም ደግሞ በምትወጁና በምታፈቅሪው ወንድ ችላ እንደመባል የሚያም ነገር የለም። ይሄ በጣም ላይክ ሁላችሁ የሚገባችሁ ስሜት ነው ብዬ አስባለሁ። በጣም ብዙ እህቶች ደግሞ ውበት ሳያንሳቸው፣ ንቃተ ህሊና የሚባለው ነገር ሳያንሳቸው፣ ስኬት ወይም ሰክሰስ ሳያንሳቸው፣ አፍቃሪ ልብ እያላቸው፣ ይህ ሁሉ ነገር እያላቸው ነገር ግን ደግሞ ካፈቀሩትና ከወደዱት ሰው በሚገባቸውና በሆኑለት ልክ ሲደረግላቸው አንመለከትም። ይህ ለምን ሆነ ይመስልሻል? ሰላም ወዳጆች እንዴት ናችሁ? ይህ የመፍትሄ ቤት ነው። የመፍትሄ ቤት በሺዎች የሚቆጠሩ እህቶችን እየረዳ ያለ ድንቅ የዩቲዩብ ቻናል ነው። በዛሬው ዝግጅታችን ወንድ ልጅ ከልቡ እንዲያፈቅርሽና በፍቅር ልብሽን እንዲያረሰርስ የሚያደርጉ ነገሮችን እንመለከታለን። እንደተለመደው ሁላችሁም ቪዲዮውን ላይክ፣ አዳዲሶች ቻናላችን ሰብስክራይብ በማድረግ እንጀምር። የመጀመሪያው እንደ እናት መሆንሽን አቁሚ። ይኸውልሽ እዚህ ጋር በጣም ብዙ እህቶች የሚሸወዱበትና ሳያስቧቸው ከሚሰሯቸው ስህተቶች አንዱና ትልቁ ይሄ ነው። የፍቅር አጋርሽን ሁሉም ነገር ላይ ማኔጅ ለማድረግ መሞከር፣ ሁሉም ነገር ላይ ለማረም መሞከር፣ ሁሉንም ነገር ለማስታወስ መሞከር፣ በጣም ብዙ ማብራሪያ መስጠት፣ የእናትነት ወይም ደግሞ የሞግዚትነት አይነት ትሪትመንት ማድረግ ወይም ደግሞ መስጠት፣ እንደነዚህ አይነት ነገሮች በፍጹም አስፈላጊ አይደሉም። እነዚህ ነገሮች የእናትነት ኢነርጂ መገለጫዎች ናቸው። እናትነትን የሚያሳዩ ነገሮች ናቸው። የፍቅር አጋር ልታደርግ የሚገባቸው ነገሮች አይደሉም። ሁልጊዜም እነዚህ ነገሮች የምታደርጊ ከሆነ ወይም ደግሞ የእናትነት ኢነርጂ ይገለጽባችኋል ብዬ ያልኩሽ ነገሮች ሁልጊዜ ምራሪት የምታደርጊ ከሆነ ጊዜ በኋላ አንቺን ራሱ የፊቷ ቆዳ እንዳልተሸበሸበ እናቱ እንዲመለከትሽ እያደረግሽ ነው። በመካከላችሁ የሚኖረውም ግንኙነት የፍቅረኛሞች ግንኙነት ሳይሆን የእናትና ልጅ አይነት ግንኙነት እንዲፈጠር እያደረግሽ ነው የምትሄጂው። በጣም ጥንቃቄ ያስፈልጋል። በጣም ጠንካራና በራሱ የሚተማመን ወንድ ደግሞ እንደነዚህ አይነት ነገሮች የፍቅር ፍላጎቱን ጭራሽ ይገሉበታል። ጠንካራ ወንድ ሊጠብቅሽ፣ ሊከላከልሽ፣ ሊንከባከብሽ፣ ህይወትን አብሮሽ ሊጋፈጥና ሊያሸንፍ ይፈልጋል። ጠንካራ ወንድ አብሮሽ ሲሆን የምትተማመኝበትና የምትመኪበት ወንድ መሆን ይፈልጋል እንጂ የትገባ የትወጣ እያልሽ የምታስቢለት ወይም ደግሞ ምን ሆኖ እያልሽ የምትጨነቂለት አይነት ህፃን ልጅ ሆኖ መታየት በፍጹም አይፈልግም። ስለዚህ አሁን የዘረዘርኳቸውን ነገሮችና እነዚህን የሚመሳሰሉ ነገሮችን የምታደርጊለት አንቺ ከሆንሽ አረጋጊው። በቃ በረድ ካንዳውን። እሺ ፕሮግራሞቹን ራሱ ያስታውስ። ለውሳኔዎቹ ራሱ ኃላፊነት ይውሰድ። የራሱን ጉዳዮች በራሱ መንገድ ራሱ ይወጣቸው። እነዚህ ነገሮች አንቺ የምታደርጊለት ከሆነ ግን ከሆነ ጊዜ በኋላ የፍቅር ህይወታችሁን ለማስዋብ የሚያደርጋቸውን ጥረቶች ቢያቆም ወይም ደግሞ ቢተው በፍጹም እንዳይገርምሽ። ምክንያቱም የእሱን ስራ እየሰራሽ ያለሽው አንቺ ነሽ። ቅድም እንዳልኩሽ ነው። ይሄን ስታደርጊ እኮ የምታደርጊው ላይክ ለክፋት ወይም ደግሞ እንደዚህ አይነት ስሜት እንዲፈጥርበት አስበሽ አይደለም። ነገር ግን ደግሞ አንቺ በየትኛውም አይነት ጉድ ኢንቴንሽን ይሄን ነገር ብታደርጊው እሱ ጋር በዛ መልክ አይተረጎምም። በቃ ወንዶች ስንባል በዚህ መልኩ ነገሮችን የምንረዳውና የምናስኬደው። ስለዚህ ይሄን ነገር ልትረጂ ይገባል። ይሄን ነገር ማድረግ ከቻልሽ ወንድ ልጅ በፍቅርሽ የማይከንፍበት ወይም ደግሞ ለአንቺ የማይገዛበት ምንም ምክንያት አይኖርም። ውበት ከፈትል ይጀምራል። ዘሀፈትል ነኝ። የምሰራቸው የሀበሻ ቀሚሶች የጥበቡን ርዝመትና የፈትሉን ጥራት የጠበቁ ናቸው። እያንዳንዱ ስራዬ የእጅ ጥበብ ውጤትና የእናንተንም ክብር የሚመጥን ነው። በኦንላይን ይዘዙኝ፣ እኔ ደግሞ በጥራት ሰርቼ በታማኝነት አደርሳለሁ። 0973 5240 86 ቢደውሉ ያገኙናል። ዘሀፈትል የባህል ልብስ መዳረሻው ይሁን። ሁለተኛው ትዕዛዝን ቀነስ አድርገሽ ጥያቄን ጨመር አድርጊ። እዚህ ጋር ይሄን ያልኩሽ ሆን ብዬ ነው። ይኸውልሽ አንድ ፍላጎት ኖሮሽ ያን ፍላጎትሽ እንዲሟላ ወይም ደግሞ ያ ፍላጎትሽ እንዲፈጸም ሀሳብሽን የምትገልጭበት መንገድ ውጤቱን ቶታሊ እንደሚቀይር ስለማቅ ነው።
ሀሳባችን የምንገልጽበት መንገድ ነገሮች የሚኖራቸውን አውትካም 180 ዲግሪ የመቀየር ኃይል አለው። ለምሳሌ ደጋግመ መደወል አለብህ ከምትዩ ስጠፋ ደስ አይለኝም፣ ቶሎ ቶሎ ብደውል ይደብረሃል ምናምን ብትዩ እመኚ ከምታስቢውና ከምትጠብቂው በላይ የሚገርም አይነት ነገር ሲያደርግልሽ ታገኘዋለሽ። ወይም ደግሞ ከፈለግሹና ከጠበቅሹ በላይ ሆኖልሽ ታገኘዋለሽ። ለመሰለሽ የመጀመሪያው የማረምና የመምራት ነገር፣ የመጀመሪያው አገላለጽ የማረምና የመምራት ነገር በውስጡ የያዘ ነው። ሁለተኛው ግን መቀራረብን ያዘለ አገላለጽ ነው። ፍላጎትና ስሜታችን የምንገልጽበት መንገድ ውጤቱን ከአንደኛው ጽንፍ ወደ ሌላኛው ጽንፍ የማሻገር ትልቅ ጉልበት አለው። ወይም ደግሞ ሁለት ተቃራኒ የሆኑ ውጤቶችን ልናገኝ፣ ሁለት ተቃራኒ የሆኑ አውትካሞች ሊኖሩን የሚችለው በምን መሰለሽ? ፍላጎታችን ወይም ደግሞ ስሜታችን አድረስ በምናደርግበት መንገድ ነው። እዚህ ጋር ሌላው ማወቅ ያለብሽ ነገር መጠየቅ መሸነፍ ወይም ደግሞ የደካማነት መገለጫ አይደለም። እንደውም ፍላጎቷን በግድ ለማስፈጸም ከምጥር ሴት ይልቅ ፍላጎቷን በጥያቄ መልክ አድረስ የምታደርግ ሴት እንደምታደርግ ሴት በጣም ኃይለኛም በጣም ማራኪም የለም። እዚህ ጋር ኃይለኛ ስልሽ ምናልባት ይሄ በጣም ፊርስ ምናምን መሆን ሳይሆን የጠየቀችው ነገር ላይፈጸምላት ላይደረግላት አይችልም። እንደዚህ አይነቷ ሴት ጥያቄዋን ፍላጎቷን በጥያቄ መልኩ አድረስ የምታደርግ ሴት ጠይቃ የማይደረግላት ነገር አይኖርም። ምን ትፈልጊያለሽ? የምትፈልጊውን ነገር በዚህ መልኩ አድረስ አድርገሽ ከተደረገልሽ ዳሲት በቃ ግዴታ ጓገጭ ብዬ ምናምን ነው ነገሮች ሊደረጉልኝ የሚገባ ወይም ደግሞ ትንሽ የሆነ ነገር ምናምን ማሴት አለብኝ አቲም። ያ ኖርማሊም የሴት ልጅ ባህሪ አይደለም፣ ወይም ደግሞ የሴትነት ኢነርጂ አይደለም። ያ ኢነርጂ በዚህ መንገድ ሀሳብሽና ፍላጎትሽ ከተሟላ የፍቅር ህይወትሽ ውስጥ ደስተኛ ልትሆኝ የማችይበት ምንም ሪዝን አይኖርም። ኤንድ ወንድም ልጅ ይሄን እድል የምትሰጠውን ሴት ነው የሚፈልገው። ከትእዛዝ ይልቅ ጥያቄን ከፍ አድርጋ ወይም ደግሞ በጥያቄ መልክ ስሜቷንና ፍላጎቷን አድረስ ለምታደርግ ሴት ይሞትላታል። እመኝ ይሄን። ሶስተኛ አመስግኘው። ይኸውልሽ እዚህ ጋር ብዙ እህቶች በተለይ ደግሞ ወደ ሲሪየስ ሪሌሽንሺፕ ከገቡ በኋላ ማመስገን የሚባለው ነገር ከመዝገበ ቃላቶቻቸው የጠፋ እስኪመስል ድረስ ወይም ደግሞ ከዲክሽነሪያቸው የተሰረዘ እስኪመስል ድረስ ለተደረጉላቸውና ለሚደረግላቸው ነገሮች ከማመስገን ይልቅ ዝምታን ሲመርጡ ወይም ደግሞ ያልተደረጉ ነገሮች ላይ ጉድለቶች ላይ ሲያተኩሩ ማየት በጣም የተለመደ ሆኗል። ይሄ ደግሞ አንቺንም እንደ ጨቅጫቃ ሴት እንድትታይ የፍቅር ህይወታችሁን በጣም በጠና እንዲታመም የሚያደርግ መጥፎ አካሄድ ነው። አድራሽን እንደዚህ አይነት ሴት በፍጹም እንዳትሆኝ። የሆነ እቅድ ካለው እቅዱን አድንቂለት። ሲደውልም የጽሁፍ መልእክት ሲልክልሽም እነዚህን ጥረቶችን ሁልጊዜም ከግምት ውስጥ አስገቢለት። ለሚያደርጋቸው ነገሮች በሙሉ አመድ አፋሽ አታድርጊው። ስሜትሽን ተረድቶ ያለሽበት ሁኔታ ገብቶት ኬር ሲያደርግልሽ ዝም አትበይው። ደን እነዚህን ነገሮች ደግሞ ስታደርጊ የእውነት ደስ ብሎሽና የእውነት ገብቶሽ የሚያደርጋቸው ነገሮች በሙሉ ሴንስ ሰጥተውሽ እንጂ የማስመሰል አታድንቂው። ምክንያቱም ወንድ ልጅ እውነተኛ አድናቆት ያለበት ቦታ ላይ ተአምር መስራት ይችላል፣ ተአምር መፍጠር ይችላል። ያ ተአምር እንዲሰራልሽ የምትፈልጊ ከሆነ ደግሞ ለሚያደርግልሽ ነገሮች ዝም የምትይ አይነት ሴት መሆን የለብሽም። ስታደንቂውም የእውነት የምታደንቂው ሴት መሆን አለብሽ። የማስመሰልና ከኔ አይቅርብኝ አይነት ነገር በሚል ሴንስ በፍጹም አታድርጊ። ከዚህ በተቃራኒው ግን ለሚያደርግልሽ ነገር በሙሉ ዝምታን የምትመርጪ ከሆነ፣ ተደርጎልሽ እንዳልተደረገልሽ አክት የምታደርጊ ከሆነ፣ አይተሽ እንዳላየሽ አክት የምታደርጊ ከሆነ ጊዜ በኋላ ምን ማሰብ ይጀምራል መሰለሽ? ምንም ሆኜ ምንም አድርጌ ለእሷ በቂው አይደለም ወይም ደግሞ አያረካትም ወደሚል አስተሳሰብ ሄዳል። ስለዚህ ምንም ሆኜ ምንም ማያረካት ወይም ደግሞ የማይበቃት ከሆነ ለምን ከዚህ በኋላ እንደዚህ አይነት ሁኔታ ውስጥ ራሴን እከታለሁ ወደሚል አይነት አስተሳሰብ ሄዳል። ኤንድ ዋንስ ወንድ ልጅ እዛ ስቴጅ ላይ ደረሰ ማለት ከዛ በኋላ ምንም ነገር ጠይቀሽ የማግኘት እድልሽ በጣም የመነመነ ነው የሚሆነው። በጣም ነው የሚወርደው። በጣም ጥንቃቄ ከሚፈልጉ ነገሮች አንዱ ይሄ ነው። የፍቅር ህይወት ውስጥ ምስጋናን ሁልጊዜም ለፍቅር አጋርሽ የምትሰጪ አይነት ሴት ከሆንሽ ግን ይሞትልሻል። እመኝኝ። ውበት ከፈትል ይጀምራል። ዛሃ ፈትል ነኝ። የምሰራቸው የሀበሻ ቀሚሶች የጥበቡን ርዝመትና የፈትሉን ጥራት የጠበቁ ናቸው። እያንዳንዱ ስራዬ የእጅ ጥበብ ውጤትና የእናንተንም ክብር የሚመጥን ነው። በኦንላይን ይዘዙኝ፣ እኔ ደግሞ በጥራት ሰርቼ በታማኝነት አደርሳለሁ። 0973 5240 86 ቢደውሉ ያገኙናል። ዛሃ ፈትል የባህል ልብስ መዳረሻው ይሁን። አራተኛ እሱ መፍትሄ ሊሰጥባቸው የሚፈልጋቸውን ነገሮች እኔ ካልፈቷት በይ። ይኸውልሽ እዚህ ጋር ወንድ ልጅ መምራት፣ ፕሮቫይድ ማድረግ ወይም ደግሞ መስጠት፣ መፍትሄ ፈላጊ መሆን ከምታስዩ በላይ ያስደስቷል። ይህን ነገር በተደጋጋሚ እንደተነጋገርንበትም አስታውሳለሁ።
ወንድ ልጅ በራሱ ሊወጣቸው በራሱ ሊያደርጋቸው የሚፈልጋቸውን ነገሮች ከእጁ ቀምተሽ ችግሮቹንና ያስጨንቁትን ነገሮች እኔ መፍትሄ ካልሰጧቸው እኔ ካላገዝኩት ምናምን ብለሽ አትበይ። እንደነዚህ አይነት ነገሮችን የምታደርጊ ከሆነ በሚገርም መልኩ ሞራሉ ይወድቃል። ምናልባት አንቺ እኮ እነዚህ ነገሮች የምታደርጊው ላይክ ለእሱ አስበሽ ለማገዝ ነገሮችን ለማቅለል ሊሆን ይችላል። እሱ ግን በዛ መልኩ አይረዳውም። ቅድም እንደነገርኩሽ ነው፣ ወንዶች ከምታስቢ በላይ ጀብደኛ ፍጥሮች ነን። እነዚህ ነገሮች አንቺ የምታደርጊለት ከሆነ እንደማይችል እንደምታስቢው ወይም ደግሞ ብቁ እንዳልሆነ አድርገሽ እንደምትመለከቱ ይሰማዋል። ዘን ሞራሉ ይወድቃል፣ ፓሲቭ መሆን ይጀምራል። ምንም ነገር ከማድረግ ይልቅ ጸጥ ብሎ የምታደርጊያቸውን ነገሮች ማየትን ይመርጣል። ምክንያቱም እሱ የሚሰማው እነዚህ ነገሮች ስታግዥም ነገሮችን አንቺ ወስደሽ ለማድረግ ስትጠሪ እሱ የሚሰማው እንዳገሹ ሳይሆን በእሱ ቦታ ራስሽን እንደተካሽ ነው። ስለዚህ የሆነ አይነት ቻሌንጂንግ ሲቹዌሽን ውስጥ ሲገባ ፈጥነሽ ወደ እርዳታና ወደ ማገዝ አይነት ነገር ውስጥ አትግቢ። በእርጋታ የሚያደርጋቸውን ነገሮች ጸጥ ብለሽ ተከታተይ። ከዛ በራሱ ጊዜ ብሎ ጥሩ ሲከብደውና ሲያቅተው እርዳታሽን መጠየቅ ይጀምራል። ያኔ የእርዳታ እጅሽን ልዘርጊለት ትችያለሽ። ፍቅረኛሽ ለገጠሙት ፈታኝ ነገሮች በራሱ መፍትሄ እንዲፈልግላቸው በራሱ መፍትሄ እንዲሰጣቸው በቂ ጊዜና በቂ ስፔስ የምትሰጪ አይነት ሴት ከሆንሽ ህይወትሽ በሰርፕራይዝ እና በሳቅ በፌሽታ የተሞላ እንደሚሆን አትጠራጠሪ። ይህንን ነገር 100% እኔን አምነሽ ተግባራዊ አድርጊና ከዛ በኋላ ከውጤቱ በኋላ ታመሰግኛለሽ። አምስተኛ ውስጡ ላለው ችሎታ ሳይሆን አሁን ለሚታይበት ወይም ደግሞ አሁን ለምታይበት ነገር ምላሽ ስጪ። ይህን በደንብ እንድታዳምጪኝ በደንብ እንድሰሚኝ ይፈልጋለሁ። ይኸውልሽ ውስጡ ያለው ችሎታ አቅፎ ደግፎ ሀዘንሽን አያስረሳሽም። ውስጡ ያለው ችሎታ የት ገባሽ ምን ሆንሽ የት ጠፋሽብኝ ብሎ አይደውልልሽም። ታምኖ የሚኖርልሽ ውስጡ ያለው ችሎታ አይደለም። ውስጡ ያለውን ችሎታ ተማምነሽ ህይወት አይጀመርም። ይህም በሚገባ ልታውቂ ይገባል። በጣም ብዙ እህቶች የሚሸወዱትና ትልቅ ስህተት የሚሰሩት እዚህ ጋር ነው። ከአንድ ልጅ ከሆነ ሰው ፍቅር ሲይዛቸው ወይም ደግሞ ፍቅር ሲጀምሩ አሁን የሚታይበትን ነገር ትተው ነገ ከነገ ወዲያ ሊሆን ሊያስተካክል ሊመጣ ሊያመጣው ይችላል ብለው ለሚያስቡት ማንነት ወይም ደግሞ ውስጡ ላለው ፖቴንሻል ይገዛሉ። በዛ ምክንያት በፍቅር ይወድቃሉ። ይሄ በፍጹም ሊሆን የማይገባው ነገር ነው። ትልቅ ስህተት ነው የፍቅር ህይወት ውስጥ። በእንደዚህ አይነት ጥበቃ ውስጥ ሆነው የፍቅር ህይወታቸውን የሚያስቀጥሉ ወይም ደግሞ የፍቅር ህይወት ውስጥ የሚቆዩ እህቶች ወይም ደግሞ ጥንዶች መጨረሻቸው በፍጹም ያማረ አይሆንም። ይሄን ልታቂ ይገባል። ሁልጊዜም እዚህ ጉዳይ ላይ ኮንሺየስ ልትሆኝ ይገባል። ሪስፖንድ ልታደርግ የሚገባው ሪአክት ልታደርግ የሚገባው አሁን ለሚታየው ማንነቱ እንጂ ነገ ከነገ ወዲያ ሊሆኑ ይችላል ብለሽ ለምታስቢውና ለምትመኙ ነገር በፍጹም መሆን የለበትም። ይህን ሚስ እንዳታደርጊ። የፍቅር ህይወት ውስጥ ህልምሽን ተስፋ አታድርጊ። ምኞትሽን ፍላጎትሽን ተማምነሽ በፍጹም አትቀመጪ። በእውኑ ዓለም ለሚደረገው ነገር ለዛ ነገር ምላሽ ስጪ። ያንን ነገር ተቀበይ። ያንን ነገር እመኝ። አሁን ላይ ለሚሰጥሽ እንክብካቤ፣ አሁን ላይ ለሚያሳይሽ መልካምነት፣ በጎነት፣ አሁን ላይ ለሚያሳይሽ ወጥነት አመስግኙ። ለነዛ ነገሮች ምላሽ ስጪ። በፈለግሹ ጊዜ ለመገኘቱ ለዛ አመስግኙ። ነገሮች ከዚህ በተቃራኒ እየሆኑ ከሆነ ደግሞ ከዚህ በተቃራኒ በሆነ መንገድ ሪአክት ልታደርግ ይገባል። ወይም ደግሞ ነገሮች ከዚህ ተቃራኒ ከሆኑ ምን ማድረግ እንዳለብሽ መናገር አይጠበቅብኝም። በቃ በምንም መንገድ ነገን ተስፋ አታድርጊ። ዛሬ ላይ የሚታየውን ነገር ብቻ ተቀበይ። ያንን ነገር ብቻ እመኝ። ነገ ከነገ ወዲያ እንዲሆንልኛል ብለሽ በፍጹም ተስፋ አታድርጊ። በእንደዚህ አይነት ተስፋ ውስጥ ሆነሽ እድሜሽን መጨረስ የለብሽም። ራስሽን ነገ ሊሆንልኝ ይችላል ብለሽ ከምታስቢው ህልም አላቂ። ይሄን በማድረግ ብቻ ብዙ የብክነት ጊዜ፣ ብዙ የልብና የስነ ልቦና ስብራቶችን ማስቀረት ወይም ደግሞ ከእንደነዚህ ነገሮች ማምለጥ ትችያለሽ። በዛሬው ትምህርት የተመለከትናቸውን 5 ነገሮች በትክክል የፍቅር ህይወትሽ ላይ ኢምፕሊመንት ማድረግ ስትጀምሪ ወይም ደግሞ ስትቺ ከምታስቢ በላይ በወንድ ልጅ ፊት ማራኪና ተፈላጊ መሆን ትችያለሽ። ወይም ደግሞ ወንድ ልጅ መቋቋም የማይችለውን አይነት ኢነርጂ ራዲት ማድረግ የምትችይው እነዚህን 5 ነገሮች ስትተገብሪ ነው። ኤንድ ከእነዚህ ውስጥ አብዛኞቹ በጣም መልካም በጣም በቅንነት የሚደረጉ ነገሮች ይመስላሉ፣ ግን ደግሞ እሱ ጋር ሲደርሱ በዛ መልኩ ኢንተርፕሬት እንደማይደረጉ ልታቂ ይገባል። ኤንድ እነዚህ ነገሮች ደግሞ ከዚህ ጊዜ በኋላ ማድረግ ማቆምሽ አንቺን እንደ ክፉ ወይም ደግሞ እንደ ጨካኝ ሴት እንድትታይ የሚያደርግ ነገር አይደለም። ይህን ልታቂ ይገባል። የሚፈልገውና የሚወደው ወንድ ልጅ እንደዚህ አይነቷን ሴት ነው። ይህን በፍጹም ሚስ እንዳታደርጊ። ቴንኪዩ።